አሰላሙ አሌይኩም ወራህመቱላህ በረካቱ ድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሰሞኑን በጣም ጠፍቻለሁኝ። ቪዲዮ እየለቀኩኝ አይደለም፣ እይታውም ትንሽ ቀነስ እያደረገ ነው ውዶቼ። ትንሽ ስላልተመቻቸልኝ ነው ቪዲዮ ለመስራት አልመቻችልኝ እያለ ስለሆነ ነው። በነገራችን ላይ ቪዲዮ እየለቀቅን ስንሄድ እይታውም እየጨመረ የእኛም ደግሞ እዚህ ጋር የሚቆጥረውም እየጨመረ ነው የሚሄደው ማለት ነው። ያው እኔ እንግዲህ ገና ነኝ፣ ተከፋይ አይደለሁም። ቢሆንም ኢንሻአላህ ያው እየለፋን ነው ልበላችሁ። ወደፊት ለወደፊት ላለው ነው እየጣርን ያለነው ኢንሻአላህ። ያም ሆኖ ግን ያው ግዴታ እንትን አድሰንስ የሚወስደውም ቢሆን እየቆጠረ አይደለም፣ ትቼዋለሁ። ሰሞኑን እየሰራውኝ አይደለም። እስኪ ሼር ላይክ እያደረጋችሁ ሁላችሁም ማበረታቱን ውዶቼ። ቪዲዮ ለመስራት አልመቻችልኝ እያለ ስለሆነ ነውና ለዛ በዛ ምክንያት ጠፍቻለሁኝ። እንዲሁም ደግሞ ፒን አልመጣልኝ ብሏል። በዱዓችሁ አትርሱኝ ማለት ነው ውዶቼ። ዱዓ አድርጉልኝ። የሰው ልጅ እየሰራ ከቀን ወደ ቀን ውጤታማ እየሆነ ሲሄድ ደስ ይላል። የሆነ የአቅም እንትናችሁ ራሱ የሆነ ሞራላችሁ እየጨመረ ነው የሚሄደው እና ኢንሻአላህ ዱዓ አድርጉልኝ ማለት ነው ውዶቼ። እኔም እንግዳ ማለት በነገራችን ላይ እንግዳ ስለ ምን ትዝ አለኝ ማለት እንግዶች ነው። እንግዳ ማለት ምንድን ነው ምናምን ብላችሁኛል። እኔ ሳወራ እንግዳ ማለት እኔ እንጃ እንዴት ብዬ ልግለጽላችሁ። እንግዳ ራሱን ችሎ እንግዳ ለሰው ሲመጣ አሁን እንግዳ መጥቷል ትላላችኋል። እኔ ደግሞ ሳወራ ሆነ ወሬ ላይ እንግዳ እንደዚህ ነበር ምናምን ብዬ የምጨምረዋለን እና ለዛ ብዙ ኮሜንት ላይ ተቀባብላችሁት ምንድነው ምናምን እንግዶች ምንድነው ምናምን እያላችሁ ስለነበረ በዚሁ አጋጣሚ ያለፈ ቪዲዮ አለፍ ያለ ቪዲዮ ነው። ቢያንስ ከወር ምናምን ያለፈ ቪዲዮ ላይ መሰለኝ እንደዛ ብላችሁ ነበረ። ያው በዚሁ አጋጣሚ ከእንትናችን አወራር ሊሆን ይችላል ብዬ አስባለሁ ማለት ነው ውዶቼ። እና ኢንሻአላህ ሼር ላይክ እያደረጋችሁ አበረታቱን፣ ላለመጥፋት እንሞክራለን። በዚሁ አጋጣሚ ፒን አልመጣልኝም፣ ዱዓ አድርጉልኝ ሁላችሁም ማለት ነው ውዶቼ። ያው ቪዲዮ ስንሰራ እየቆጠረ ሲሄድም ነው ለኛም እንደምነግራችሁ ማለት ፒንም የሚመጣልኝ። በእርግጥ ፒኑ ከዚህ ጋር የሚያያይዘው ነገር የለም። ኦልሞስት አሁን ከተመዘገብኩኝ ፒን ወደ ከተከራዩት ማለት ነው ወደ 20 ቀን ምናምን እያለፈው ነው ማለት ነው። እስካሁን ድረስ ወፍ የለም ምንም የለም። ዱዓ አድርጉልኝ ሁላችሁም እንዲመጣልኝ ማለት ነው። አንደኛ የሚያስቸግራችሁ ፒን ያለ መምጣት በጣም ትልቅ ችግር አለ ዩቲዩብ ላይ ስትሰሩና እሱ ነው አሁን ተስፋ እንትን እያለኝ ያለው። በዱዓችሁ አትርሱኝ። ሌላው ነገር እንኳን ኢንሻአላህ ይስተካከላል ብዬ አስባለሁ። እሱ ደግሞ ካልመጣ አስቸጋሪ ስለሚሆን ዱዓ አድርጉልኝ ሁላችሁም። የሰው ልጅ እየሰራ ሲሄድ ከቀን ወደ ቀን ውጤታማ እየሆነ ሲሄድ እንደነገርኳችሁ ይሆናል ውስጣችሁ የስራው ሞራል እየጨመረ ይሄዳል። በእርግጥ ገና አልተሳካም ብለን ልንተው አንችልም። ዩቲዩብ በጣም ብዙ ነገር ያለፋል፣ ብዙ ትዕግስትን ይጠይቃል። እኔ የዩቲዩብ ይሄ ብቻ ይሄ ሳይሆን በፊት ላይ ዱባይ ያለውኝ 2019 አካባቢ ላይ ከፍቼ ነበርና ያው አጥብቄ ያልያዝኩትም ያዝለቀቅ ስለነበረ በደንብ ስላልሰራሁበት ሞኒታይዝ እንደሆንኩኝ እየቆጠረ እንዳለ ፒን አልመጣልኝ ሲል እዚህ ሰው አዛችሁም ስለሆነ እዛ ሆናችሁ ሰው እዛ አምጡልን ይሄን አድርጉልኝ ብላችሁ ስለሆነ ፒን ተመዝግበውልኝ ፒኑን እንትኑ ሞልቼ ኮዱን ሞልቼ ማለት ነው። ከዛ ፒኑ ይምጣላችሁ አይምጣላችሁ እዚያ ያለ አካል የሚያውቀው ታሪክ የለም። ተደውሎላችኋልም ስላልተደወለ ማለት በዛው በቃ ቃለጠ ማለት ነውና እኔም ተናድጄ እንደገና ሰው እኮ በሌላም እንትን ብሎ ምናምን መሙላትም ይቻላል። እኔ ተውኩት በቃ የሆነ ተስፋ እየቆረኩኝ በጣም ተውኩት ማለት ነው። ከዛ እህቴ እንደዚህ እየሰራች አሁን ከመጣሁኝ በኋላ ቢያንስ 2024 ምናምን መጨረሻ አካባቢ ላይ መጣሁኝ። ለምን አትከፍችም ምናምን እያለችኝ እህቴ ቻናሉ በፊትም የከፈትኩትም ስለነበረ በዚሁ ልቀጥልበት አልኩኝና ይሄ ማለት ሌላ ቻናል ነበረ፣ ይሄ ደግሞ በጎን የከፈትኩት ነበረ ማለት ነው። በዚሁ ለምን አልሰራም ብዬ በዚሁ ቀጠልኩበት እና አንዳንዴ ከጎናችሁ ያለ ሰው ጠንካራ ሰው ካለ እንስራ። እኔ እህቴ ዚነት ዚነት ኦንላይን ሾፕ የሚለው ቻናል ወይም ደግሞ ዚነት የምትባለው እህቴ ናት። ከታቋታላችሁ አብዛኛዎቻችሁ ያው ትዕዛዝ ምናምን ትቀበላለች። ኦንላይን ላይ ስራ ነው እንትን የምትለው ታቋታላችሁ አብዛኞቻችሁ። ምናልባት ከስንት አንድ ቃል ያልተደረሰላችሁ ትኖሩ ሊሆኑ ትችላላችሁ እንጂ አብዛኛዎቹ እኔም ቤት የምትከታተሉ ሁላችሁም ማለት አይቻልም አብዛኛው በጥቅሉ አብዛኛው በእህቴ በኩል እቃ ያስገዛችሁ ለቤተሰብ ናችሁ ብዬ አስባለሁ።
እና እሷ በጣም ብዙ ለፍታ ማለት ብዙ ውጣ ውረዶችን አይታ ነው ቻናሏ እንትን ያሉና ያንን ነገር ስለምታውቅ በቃ ውጤቱንም ስላየችው ከልፋትም ውጤት ይገኛልና ለምን ቻናልሽን አሰሪውም ለምን አትቀጥይበትም ብላ ያነሳሳችኝ እህቴ ናት ማለት ነው። እኔ እንኳን የሆነ ተስፋ ቆርጣችሁ እንትን የምትሉ ሳለ አይደል እንደዛ ነበር የተውኩት። ግን በእህቴ ትግል አልሐምዱሊላህ ያው ቀጥዬ ዩቲዩቤን እየሰራሁኝ ነው ያለሁት። ብዙ ጊዜ ስለማለቅ ነው እንጂ እኔ በደንብ እንትኖችን ቀናቶችንም ሳላሳልፍ እየሰራሁኝ ብለቅ እስካሁን የሚያድግ ነበረ ቻናሉ። ነገር ግን እኔ ከልጅም ጋር አሁን ደግሞ ሌላም ሀሳብ ሲጨመር ወንድሜም ባለቤቴም ያውቁትም ልጅ ነበረው እነሱ መንገድ ሲገቡ የሆነ ሀሳብ አለ አይደለ ጭንቅላታቸው ትንሽ እንትን የሚል ነገሮቹ ከበድ ስላሉብኝ ለዛ ነው። እና ጠንካራ ሰው ሲኖር ከጎናቸው ያጠናክራቸዋል። በእህትም በጓደኛም በወንድምም ጠንካራ ከሆኑ ያጠናክሯቸዋል። አለዛ ቦዘኔ ከሆኑ ደግሞ እናንተም ያም ቦዘኔ ሆነን ነው የምንቀረውና እህቴ በዚሁ አጋጣሚ ጠንካራና እንስት የሆነች እህት ናት ያለችኝ። አልሐምዱሊላህ ለራሷም አልፋ ለሰው የምትተርፍ እህት ናት ያለችኝ። አላህ ሱብሃነሁ ወተዓላ ትልቅ ደረጃ ያድርሳት። ዱአ አድርጉላት ሁላችሁም ማለት ነው። ዚነት ኦንላይን ሾፕ የሚለውን ሊንኳን አስቀምጥላችኋለሁኝ። እንዲሁም ቁጥሩን አስቀምጥላችኋለሁ። ትዕዛዝን ማዘዝ የምትፈልጉ ለቤተሰቦቻችሁ ማንኛውንም ነገር በየትኛውም ቦታ ኢትዮጵያ ውስጥ ታደርስላችኋለች ማለት ነው። አስቀምጥላችኋለሁኝ። በዚሁ አጋጣሚ ያው እህቴንም እንግዲህ ልግለጻት ብዬ ነው እና ጠንካራ እህት ጠንካራ ወንድም ካላችሁ እናንተም ትጠነክራላችሁ ልላችሁ ነው ውዶቼ። ይሄን ያነሳሁበት አንድ እንትን አልሐምዱሊላህ የእሷ ትግል እንደመጣሁኝ እኔ እንደውም ሁኔታውን ሳይሆን ተመልሼ መሄድ ሰው ነበርኩኝ። ግን በእህቴ እንዴት ነው እያለችኝ ከራሴም እንትን ብዬ ያኔ ልጅ ለመውለድም ደረጃ ደርሻለሁ። አልሐምዱሊላህ የልጅ እናት በመሆኔም በጣም ትልቅ ደስታ አለኝ። ይሄ ማለት በእህቴ ትግል ነው ማለት ነው። አረብ ሀገር ያው ነው ምንም ለውጥ የለውም ምንድነው ምናምን እያለች በዛ ስሩ ይሄን አድርጉ እያለች እያጠናከረችን። የሰው ልጅ አንዳንድ ጊዜ ገንዘብ ብቻ ሳይሆን በሀሳብ ራሱ ሞራል ሰጥቷቸው የሚያጠናክራችሁ ሰው ያስፈልጋል ኢትዮጵያ ላይ ማለት ነው። ገንዘብ ወይም ደግሞ እገዛ ስለተደረገልን ብቻ ሳይሆን ለእናንተ ያኔ ሞራል የሚሰጣችሁ ይሄ ቢሆን እንደዚህ ብትሰሪ እንደዚህ ቢሆን እንዲህ ቢሆን ብሎ ሀሳብ ራሱ የሚሰጣችሁ ሰው ያስፈልጋችኋል ኢትዮጵያ ላይ ስትሆኑ ማለት ነው። እኔ ደግሞ ከአንድ ከእህቴ ያው ከእህቶቼ ከቤተሰቦቼ ውጭ ደግሞ ይሄንን እንትን የሚለኝ የለም። አልሐምዱሊላህ ለእህቶቼ ለወንድሞቼ ለሁሉም አላህ ይስጥልኝ። ያላ ትልቅ ደረጃ ያድርሳቸው። በተለይ እህቴ እንደነገርኳችሁ ዚነት ኦንላይን ሾፕ የሚለው ቻናሏ ማለት ነው። እህቴ አንድ አመት የምንበላለጠው ታላቄ ማለት ነው። ትልቅ እንትን ነው ለእኔ ሞራል የምትሰጠኝ ስሪ። እኔ አሁን ተናድጄ እንኳን አይደለም ምናምን ስላት አንዳንድ ጊዜ በቃ ልነግራቸው አልችልም። እግርሽን ብድግ አድርጊያት ምናምን ብላ ነው የምትቆጣው። እና አልሐምዱሊላህ በእሷ ጥንካሬ እዚህ ደርሻለሁኝ ውዶቼ። አሁንም ኢንሻአላህ እናንተም ወደ ሀገራችሁ ለመግባት የሚያስባችሁ አላህ ሱብሃነሁ ወተዓላ ያጠንክራችሁ። በያዛችሁበት ነገር ደግሞ ጠንካራ ሆናችሁ ውጤታማ ለመድረስ ሞክሩ። እንዲሁም ደግሞ ቻናል ለመክፈት የሚያስባችሁ ቻናላችሁን ከፍታችሁ መስራት ትችላላችሁ። የእናንተን እንጀራ ሁሉም የየራሱን እንጀራ ነው የያዘው። ማንም የማንን አይበላም። ሁሉም በአሰበበት መንገድ ውጤታማ ለመድረስ መስራት አለብን እላችኋለሁ ውዶቼ። ዛሬ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ሸር ላይክ እያደረጋችሁ አበረታቱን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።